ትልቁ ህልሟ ስለነበረ ዛሬ ላይ ይህ ህልሟ የተሳካላት ይመስላል። ማለትም እናቷ አደይን እዛ ቤት እስካላስወጣች ድረስ ከዚህ በኋላ እናቴ ብዬ ለመጥራትም ከባድ ይሆንብኛል። ለምንድነው እኔ የምነግርሽን ነገር የማትሰሚኝ? አደይ መርዛነ ሳለ እዚህ ቤት እንድትኖር ለምን ትፈቅጅላታለሽ? እያለችም እናቷ ላይ ጮሃባት ነበረ። እናቷም የልጇን ነገር በመስማት አደይን እኔ በዚህ ልክ አልጠረጥርሽም ነበረ፣ ይህም ቤት ትተሽ መውጣት አለብሽ በማለትም እሷም ያንን ቤት ተሰናብታ ወጥታለች። ሆኖም ይህ አጋጣሚ ከዴቭ ጋራ የፍቅር ግንኙነቷን የምታጠናክርበት ምቹ ሁኔታ የተፈጠረላት መስሎ ታይቷታል። ማለትም በፍቅር አስተሳሰብ። ሆኖም ግን ዴቭ አደይ እዛ ቤት መውጣቷን ተከትሎ ከዚህ በኋላ ከአንቺ ጋር አብረን በአንድ ጣራ ስር እንኖራለን በማለት ልብሶችን አዘገጃጅቶ የተነሳ ቢሆንም አደይ ግን አብረን መውጣታችን ጥሩ ሁኔታ ላይፈጠር ይችላል፣ አንስ ዋላ ደርበል በማለት ሀሳቡን እንዲቀይርና ከዛም አደይ ሄዳ ነገሮችን አመቻችታ ልትቀበለው እንደምትችልም ተነጋግሮ ተለያይተዋል። ሌላው የሚያሳዝነው ነገር አሹ በከፍተኛ ሁኔታ ድብደባ ደርሶበት ራሱን ስቶ መሬት ላይ ወድቆም ተመልክተነዋል። ሮማን አሹ የት እንደደረሰ በፍለጋ ያላሰሰችው የለም። ብቻ ዛሬ ላይ ግን ክፉኛ ተጎድቶ ስላገኘችው እሷም በጣም ተደናግጣለች። አሹ ምን አግኝቶት ይሆን? ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ሰራተኛዋ አደይ ክፍል 119 የቀጠለውን ይዤላችሁ መጥቻለሁ። እንግዲህ በባለፈው ክፍል አደይና አሹ በሐሰት ተከሰው እታለም ሁላቸውንም ዋጋቸውን ነው የምሰጣቸው፣ እዚህ ቤት ወንጀል ሰርተው ሳለ በሰላም የሚኖሩበት አንዳችም ነገር የለም በማለት ቤታቸው ሊያባረሯቸው እንደሚችሉ ዝተው ነበረ። እታለም አሁን ላይ ቆም ብለው ከማሰብና ነገሮችን ከመመርመር ይልቅ ስሜታዊ ሆነውም ወስነዋል። በእርግጥ አሹ ንጽህናውን ለማረጋገጥ በእንባ ጭምር ነበር የነገራቸው። ሆኖም ግን እዛ ቤት እንዲኖር እንኳን ፈቃዳቸውን አልሰጡትም። ያችን ቤት ተሰናብቶ ሲወጣ ከአደይ ጋር የነበራቸው ማለትም እዛ ቤት በመጀመሪያ በፈገግታ የተቀበለችውና እንዲሁም ሲርበው ምግብ ታበላው የነበረችውን አደይን እያስታወሰ ነበር። በዚህ ሁኔታ ግን ራሱን መቆጣጠር የማይችልበት ደረጃ ደርሶ እንደ እብድም ሲጮህ ተመልክተነው ነበረ። አሹ በራሱ ላይ የሆነ ውሳኔ ወሰደ ይሆን ወይስ በሌሎች ሰዎች ጥቃት ደርሶበት? ብቻ አሹ በምን ሁኔታ ጉዳት እንደደረሰበት ግራ ያጋባል። የነ ፍቅርን ቤት ተሰናብቶ ከወጣ በኋላ እድል ፊቷን ያዞረችበትም ትመስላለች። ምንም እንኳን የፍቅርን ጭቅጭቅ እዛ ቤት ችሎ ቢኖርም ታጋር ግን ጥሩ ወዳጅነት መስርተው ነበረ። በቲክቶክ ቪዲዮ ራሳቸውን እያዝናኑና ሁለታቸውም ከክፋትና ከተንኮል ርቀው ደስ የሚል ጊዜ ነበራቸው። ሆኖም በስከ መጨረሻ ቤዛ የፈጠረችው ክፉ ሀሳብ ግን ቤተሰቡ እርስ በርስ እንዲተረማመስ አድርጎታል። በተለይ ደግሞ እታለም ቤዛን መጠርጠር አለመቻላቸው የልጃቸውን ነገር እያመኑ መምጣታቸው ነገሩ እንዲባባስ አድርጎታል። ማዬ ያደይን ነገር ደጋግሜ ብነግርሽ አንቺ ግን አልሰማም ብለሽ ይኸው እስከ መርዝ መመረዝ ድረስ አደረሽን። አሁንም ቢሆን እቤት እስካላስወጣሻት ድረስ ይህ ተንኮሏ ይቀጥላል። ወይስ እኔን አትፈልጊኝም? ከልጅሽና ከሰራተኛ ለማን አዳልተሽ ነው እሷን እዚህ ቤት ያስቀመጥሻት? ዛሬ ላይ ግን እዚህ ቤት እንድትውልና እንድታድርም አልፈልግም እያለች አደይን እዛ ቤት እንድትወጣ አስደርጋታለች። የዛሬው በጣም የሚያስገርመውና የሚያሳዝነው ነገር ቢኖር እዛ በነገረቻቸው ነገር እርግጠኛ በመሆን ነበረ ወዲያውኑ እንደመጡ እንዲህ አትመስኝም ነበር በማለት እጃቸውን ለጠፊ የዘረሩት። ዛሬ ላይ ዴቭ እንኳና እንደዛ የሚያከብራቸው ነገር ግን የሁለቱን ሴረኛና ተንኮለኛ በቅናት ተነሳስተው አደይ ላይ ድርጊቱን እንዳሳበቡ ቢነግራቸውም እሳቸው ግን ከለላና ጠበቃ እየቆምክ እንጂ አደይ ድርጊቱን ፈጽመዋለች በማለት ያምናሉ። ይህንን ተከትሎ አደይ ከዚህ በኋላ ልብሶችን ማዘገጃጀትና ማውጣት ይኖርብኛል፣ ምንም ቢሆን የሰው ቤት አላጣም በማለት ወደ መኝታ ክፍልም አምርታ ነበረ። ዴቭም አንቺ ከሌለሽ እኔስ ከዚህ ቤት ከፍቅር ጋር የምኖር ይመስልሻል? አብሬሽ ተከትዬ እሄዳለሁ እያለም ልብሶቹን አዘገጃጀ። አደይ ጋር ተያይዞ ለመውጣት እቅድ ቢኖረውም አደይ ግን አርቆ ሀሳቢ ናትና አብረን ከወጣን ጥሩ አይመጣም፣ ስለዚህ አንተ ተረጋግተህ ትመጣለህ በማለት ነገሮችን አመቻችተዋል። አደይ ያንን ቤት ተሰናብታ ከወጣች በኋላ ደስተኛ ነበረች። ዴቭም በቃ ነገውኑ እመጣለሁ በማለት አሁን በአንድ ቤት ተከራይተው መኖር እንደሚፈልጉም ነግሯታል። ይህ ደግሞ ለነሱ ምቹ አጋጣሚ ነው።
ምንም ቢሆን ከሰው ቤት የራስን የመሰለ ነገር የለምና ብቻ ዴቭና ዴይ በዚህ ሁኔታ ራሳቸውን ችለው ተከራይተው የሚኖሩ ከሆነ እጅግ በጣም ደስ የሚል ነገር ተፈጠረላት ማለት ነው። ነገር ግን በፍቅር በኩል አርቃ ያላሰበችው ነገር ቢኖር አደይ ከዛ ቤት መውጣቷ ለኔ ከዴቭ ጋራ የፍቅር ግንኙነት መመስረት ጥሩ አጋጣሚ ይፈጠርልኛል አይነት ነበረ። ሆኖም የበለጠ አደይንና ዴቭን ለማቀራረብ ነው የሰራችው። ማለትም አሁን አደይን ተከትሎ ዴቭ የሚወጣ ከሆነ ፍቅር የሚጠብቃት ምን ሊሆን ይችላል? ያው በፍቅር ማበድ ይሆናል። ብቻ አሁን ላይ ፍቅር ያሰበችውና የሆነው ሌላ ነበረ። በመጀመሪያ አደይን ለመሸኘት ተከትሏ ሲወጣ እንኳን የተሰማ ስሜት እጅግ በጣም ከባድ ነበረ። ሌላው ነገር የባቡሬና የለምለም ነገር ነው። ማለትም ወደ ቤቷ ካስገባችው በኋላ ባቡሬ ለምለምን እየወደዳት መጥቷል። ነገር ግን አሁንም ኤላን እንደምትወደውና ከልቧ እንዳልወጣ ጠንቅቆ ስለሚያውቅ የፍቅር ጥያቄውን እንዲሁ በልቡ አምቆ ይዞታል። ታዲያ ዛሬ ላይ እርስ በርሳቸው ታሪካቸውን ሲያወሩ እጅግ የሚያሳዝነው ነገር የባቡሬ እናት ባሳለፈችው ውጣ ውረድ የአእምሮ መታወክ ገጥሟት ከሌሎች ሰዎች ጋር መግባባት እንደማትችል እያለቀሰ ነግሯታል። ይህ ታሪኳን ለማየትም ሆነ ብቻ እናቱን ለመታወቅ ፍላጎት ስላላት መሄድ አለብኝ በማለት ለምለም ባቡሬን ጠይቀዋለች። ባቡሬም በጭራሽ ከማዬ ጋር ብትገናኝ በጭራሽ የሚያግባባ አንዳችም ጸባይ የላትም፣ ስለዚህ እማዬን ባታገኛት ይሻላል በማለት ነግሯታል። ለምለምም የራሷን ታሪክ መለስ ብላ ስታወራ እናትና አባቷን በልጅነቷ አጣ አሁን ላይ አክስቷ የወሰደችባትን ቤት ማስመለስ ብትችልም በዚህ ሁኔታ ግን ባይታወር እንደሚሰማትም ገልጻለታለች። ታዲያ አንዳንድ ነገሮቹ የባቡሬ ንግግር ከኤላ ጋር እየተመሳሰለባትም አክስቷን በከሰሰችበት ወቅት ምን ያህል እያበረታታትና ከጎኗ እንደነበረ በልቧ እያሰበች በሀሳብ ጭልጥ ማለቷን አላቆመችም። ሌላኛው የቅምጥልና የኪንጎ ነገር ነው። ኪንጎ ብዙ ጊዜ ቅምጥልን ገፍቷታል። ነገር ግን ታግሳ ነገሮችን ማስተካከል እንደምትችል ከለምለም ምክር ቤት ይወስዳለች። ማለትም አንድ ሰው በፍላጎት እንጂ አስገድደሽ ራስሽ ማድረግ አትችም፣ ጥበባዊ በሆነ ዘዴ ኪንጎን የራስሽ ማድረግ ትችያለሽ በማለት ነግራታለች። እንግዲህ ከዚህ በፊት ፈርጣማ ክንዶቿን በቦክስ እያነሳች እኔን ታገባኛለህ፣ ታፈቅረኛለህ ያለዛ ወዮልህ ያለች ታስፈራራው እንደነበረም ተመልክተናል። ዛሬ ላይ ግን እንደተባለውም ከለምለም የወሰደችው ምክር ሳይጠቅማት አልቀረም። ዛሬ ላይ ኪንጎና ቅምጥል በፍቅር ክንፍ እያሉ ነው። ሽማግሌ ልኮም ከዚህ በኋላ በትዳር እንደሚተሳሰሩም ቃል ገብቶላታል። ለማንኛውም በጣም ደስ ይላል። አሹ መውጣት ሪታ ከፍተኛ የሆነ ድብርትን እያስተናገደች ነው። ማለትም ምንም እንኳን አሹን አንተ ጥፋተኛ ነህ፣ ከእህት ጋራ ተመካክረህ እህቴና ወንድሜን መርዛችሁ ልትገሏቸው ነበር በማለት ክፉ ነገር የተናገረችው ቢሆንም ከወጣ በኋላ ግን እንደገና እየተጸጸተችና በተለይ ደግሞ እነዛ የሚሳሳቁት ቀልዶቻቸው በጣም ንፍቅ ያላትም ትመስላለች። አሁን ላይ ታዲያ ሪታ አሹ መልካም ስነ ምግባር ነበረው፣ በአንቺ ምክንያት ግን መርዙን ቀምመሽ ከጋትሻቸው በኋላ ይኸው በሱ ተማካኝቶበት ቤቱን ለቆ እንዲወጣ ተደርጓል እያለች ነገሩን እንዳቀነባበረችው አድርጋም ከሳታለች። በእርግጥ ሪታ በክፋት ሳይሆን የነፍቅርና የነቤዛን ተንኮል በጭራሽ ከልቧ የተረዳችው አትመስልም። ሮማንም አሹን ፍለጋ ያልዳሰሰችው ተራራ ያልሄደችበት ቤት የለም። እስከ መጨረሻም ግን ክፉኛ ወድቆና ተጎድቶ አግኝተዋለች። አሹ ምን አግኝቶት ነው? አሹ ሞተ እንዲ እያለችን በከፍተኛ መደናገጥ ሆና ከወደቀበት ለማንሳት እየተንገዳገደች ነው። አሹ በሚቀጥለው ክፍል እንደዛ ከወደቀበትና ራሱን ከሳተበት ይነቃ ይሆን? አብረን የምንከታተል ይሆናል። ለማንኛውም ግን የኔ ግምት አሹ ይነቃል፣ የድራማው ድምቀት ሆኖ ዳግም ይከሰታል ብዬ አምናለሁ። አሹ እንግዲህ በጣም የተለመደና ደስ የሚል ባህሪው ሌሎቹ በተንኮል ሲርመጠመጡ፣ እሱ ግን ከሳቅ ከፈገግታ እንዲሁም ከገራገር ባህሪው ውጭ አንዳችም ስህተት አይታይበትም። ዛሬ ላይም ንጽህናውን ለማረጋገጥ እንደዛ ሲያነባ በእናቱ ምሎ ነበር። ብቻ ግን የነፍቅርን ቤት ከለቀቀ በኋላ ምናልባትም በራሱ ላይ የወሰደው አንዳች ነገር ይኖር ይሆን? ሰራተኛዋ አደይ ክፍል 119 ይመስል ነበረ። በቀጣይ ቪዲዮ ውስጥ ከምንገናኝ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።